ህወሓት ይሄ አይገባው ከዚያ ሁሉ ሰልፈኛ 230ዎቹ ትግሬዎች ናቸው። ሌሎችስ ትግሬ ያሰማራቸው ሆን ተብሎ የግብፅን ልምድ ይዘው መጥተው ሀገራችን ውስጥ መፈንቅለ መንግስት ለማድረግ ነው። እንዴት ያደርጋሉ? ቀጣይ ልግለጸው። ከፊሎቹ አልኳቸው 230ዎቹ ትግሬዎች ናቸው። የትግሬ ሐኪሞች ናቸው። ህወሓት ያስገባቸው ናቸው። ዓላማውን በኋላ ዘረዝራሉ። ለምንድን ነው ያደረጉ ነው? እርግጥ ነው ተቃውሞ ሰልፍ፣ ሰላማዊ ሰልፍ ይቻላል። እውነት ነው። አንድ ጳጳስ $450,000 እየበላ አንድ ዶክተር በ16,000 ብር መኖር አይችልም። ዶክተር ነው። እውነት ነው። አመፅ ያስፈልጋል። ደግሞ ጥያቄ መጠየቅ አግባብ ነው እኮ። በዚህ ውስጥ ትግሬ የተጠቀመበት ማን ነው? ህወሓት ትግሬ ነው። ትግሬ ቀድሞ ባሰማራቸው ትግሬዎች ገንዘብ አላቸው። ቀጠሩና በየክፍለ ሀገሩ አስርገው ያስገቡት ህወሓት ቤተ መንግስቱን ተቆጣጥረን ይሄን አማራ መልሰን ጨፍጭፈን ከስልጣን እናባረዋለን። የቲዲኤፍ ሰዎች ናቸው። መፈንቅለ መንግስት ለማድረግ ስላሰቡ ነው። ስልጣን በአቋራጭ ለመያዝ ነው። አሁን እስገባችሁ። የዶክተሮች እውነተኛ ዶክተሮች ተቃውሞ ዓላማ እውነትም ቢሆን እንኳ 230 የትግሬ ሐኪሞች አብረው ተሰልፈዋል። አማራ ምናምን የሚሉ እውነት እንዳይመስላቸው አይደለም። ሆን ተብሎ ነው። ሆን ተብሎ ነው። የአብይ አህመድ መንግስት አሽመድምዶ በህዝባዊ አመፅ እዚያ ጋር የኦነግ የለማ መገርሳ ኦነግ አለ፣ የመራራ ጉዲና የበቀለ ገርባ የጀዋር መሐመድ ኦነግ አለ። ኦነግ ሸኔ የሚባለው ኦሮምኛ ተናጋሪ ትግሬ ደግሞ እዚያ አለ። ቀድሞ ደግሞ ትግሬዎች እንደ አማራ ጅላጅል አይደሉም። ቀድሞ ያስገቡት ኃይል አለ። ስለዚህ አመፁ እንዲነሳ ነው። ሌላ የመንግስት ሰራተኛ እነሱን እያየ በየቀኑ አመፅ እየተከታተለ ሲቪል ዲስኦቢደንስ ሲቪል እንትን እንዲነሳ ተቃውሞ ተነስቶ አብይን ጠራርጎ የሚበላ ህዝብ እንዲነሳ በዚያ እነሱ የታጠቁ የተደራጁ ናቸው። አማራ እዚያ ጋር መሪ ልምረት እያለ እየተጃጃለ እነሱን ተሸክሞ ሊመጣ ነው። እነሱ ቤተ መንግስት ትልቅ ይላሉ እንደ ሱዳን መንግስት። አላማው ህዝባዊ አመፅ ይቀሰቀስ ዘንድ ነው። የመንግስት ሰራተኞች ሌሎች ሁሉ የራባቸው እንዲነሱ እንዲያምፁ፣ የቲዲኤፍ ሰዎች ደግሞ ትግሬዎች ደግሞ በዚህ ሰርገው ገብተው መፈንቅለ መንግስት አድርገው ስልጣን ለመንጠቅ ነው። ይህን አብይ አህመድ አያውቀው። ይህን ብልጽግና የሚባል ኮተት መሀይም